የቀይ ባህር ጉዳይ ለኢትዮጵያ የህልውና ጉዳይ ነው። ወደ ውጭ ዜና እናልፋለን። በአሜሪካ ታሪክ ውስጥ ትልቁን ሰው ሰራሽ የምጣኔ ሀብት ቀውስ የፈጠሩት ዶናልድ ትራምፕ ናቸው ሲሉ ካሚላ ሃሪስ ወነጀሉ። ውሳኔው ከህዝብ ይልቅ ለጥቂቶች ያደላና ብዙሃኑን በቀጣይ ዋጋ የሚያስከፍል ነው ሲሉ የቀድሞዋ ምክትል ፕሬዝዳንት ተናግረዋል። የምርጫ ፉክክር ተቀናቃኝ የነበሩት ካሚላ ሃሪስ ዶናልድ ትራምፕን ለ15 ደቂቃ ያህል ነው የተቿቸው። ትራምፕ ደግሞ የእናንተን የኢኮኖሚ ስብራት ለመጠገን እየሰራው ነው ሲሉ ውንጀላውን አጣጥለዋል። ሰለሞን ይታየው ተከታዩን ትንታኔ አዘጋጅተዋል። ከ100 ቀናት በፊት በአሜሪካ ባለ ትልቅ ስልጣን ጉንቱም ሰው ነበሩ። በሀገሪቱ የስልጣን ተዋረድ የምክትል ፕሬዝዳንትነት ካባን የደረቡ ይሉት ይሰማላቸው ያዘዙትም ይደረግላቸው የነበሩት ካሚላ ሃሪስ እርሳቸው በብርቱ ፉክክር ባለፈው የሀገሪቱ ፕሬዝዳንታዊ ምርጫ ተሸንፈው ዋይት ሃውስንም ለቀው ከአዲሱ አስተዳደር ጋርም ተመራርቀው ከተለያዩ በኋላ በዶናልድ ትራምፕ የ100 ቀናት የስልጣን ቆይታና መሰል ጉዳዮች ላይ 15 ደቂቃን የወሰደ በብዙዎችም የተደመጠ ንግግርን አድርገዋል። Former Vice President Kamala Harris slammed President Donald Trump as he marks the first 100 days of his second term. የቀድሞዋ ምክትል ፕሬዝዳንት ካሚላ ሃሪስ ከ2024 ምርጫ ወዲህ ለመጀመሪያ ጊዜ ባደረጉት በዚህ ንግግራቸው ዶናልድ ትራምፕ ከአሜሪካ ይልቅ ራሳቸውን እየሰሙ ነው ሲሉ የሰላ የተባለውን ትችት ሰንዝረዋል። This country is ours. ሀገሩ እኮ የጋራ ነው፣ የኛ ነው። ዋይት ሃውስ ስላለው ለብቻው አይደለም። ለህዝቡ ከህዝቡ ልንሰማ ይገባል። ከህዝቡ ጎን ልንሆን ይገባል። It belongs to we the people. ሳን ፍራንሲስኮ ላይ ለዲሞክራቶች ባደረጉት ንግግራቸው ላይ በፕሬዝዳንቱና በፖሊሲዎቻቸው ምክንያት አሜሪካና የአሜሪካ ሀሳቦች ብቻቸውን እየቀሩ ነው ሲሉም ተደምጠዋል። ካሊፎርኒያን ለማስተዳደርና ለውድድሩም ዝግጅት እያደረጉ ባሉበት በዚህ ሰዓት ነው ካሚላ ሃሪስ አሜሪካ ከብዙዎች ይልቅ ለጥቂቶች እየሆነች ነው ሲሉ የተደመጡት። በእርግጥ ይላሉ ካሚላ ሃሪስ አሁንም የአሜሪካንን ልዕልና ለመጠበቅ በችግሮች ውስጥም ሆነው ከአስተዳደሩ ጋር ፊት ለፊት የሚጋፈጡ ብዙዎች ናቸውም ብለዋል። ለእነዚህም ከኮንግረስ አባላት እስከ ዳኞችም ድረስ እየከፈሉት ላለው ዋጋ ምስጋና ይገባቸዋል። ከ15 ደቂቃ የሃሪስ ንግግር ውስጥ ሌላው ተመዞ የወጣው ሐሳብ ነው። እየሆኑ እየተደረጉ ያሉ ድርጊቶች ሁሉም ሰዎችን ለማስጨነቅ ያለሙ ይመስላሉ የሚሉት የቀድሞዋ ምክትል ፕሬዝዳንት ካሚላ ሃሪስ እነዚህ ሁሉ ችግሮች ግን እንዲቀጥሉ መፍቀድ የለብንም፣ አሜሪካንን ከዓለም እየነጠለ ለሚገኘው ከብዙዎች ይልቅ ለጥቂቶች ያደላውን አካሄድ በጋራ መፍትሄ ልንፈልግለት ይገባል ሲሉም ተናግረዋል። በ2024 ፕሬዝዳንታዊ ምርጫም ጆ ባይደንን ተክተው ከዶናልድ ትራምፕ ጋር እልህ አስጨራሽ ውድድር ያደረጉት ካሚላ ሃሪስ ሰፋ አድርገው ሁላችንም ለሀገራችን ከዓለምም ጋር እየተፈጠረ ላለው የኢኮኖሚ አለመረጋጋት የመፍትሄው አካል ልንሆን ይገባል ነው ያሉት። አሜሪካ እያስተናገደች ያለው ሰው ሰራሽ የኢኮኖሚ አለመረጋጋት በሀገሪቱ ዘመናዊ የፕሬዝዳንቶች የስልጣን ጉዞ ውስጥ የከፋ ነው። ይህም ያለፉትን 100 የአስተዳደር ቀናት በታሪክ ውስጥ ሰፍረው እንዲቆዩም ያደርጋቸዋል ነው ያሉት። በእርግጥ ዶናልድ ትራምፕ የተፈጠረው በአሜሪካም እየሆነ ያለው ነገር የቀድሞው የአስተዳደር ስርዓት ውጤት ነው። ጆ ባይደንና ካቢኔያቸው የፈጠሩትን የኢኮኖሚ ስብራት መጠገን ጊዜ ይፈልጋል ሲሉ ቢደመጡም በየመስኩ የነበረው የባይደን የአስተዳደር ክፍተት አሜሪካንን ዋጋ ሲያስከፍላት ቆይቷል። እየሰራው ያለሁትም ይህንኑ ጉዳይ ለማስተካከል ነው፣ የቀድሞውን ገናናነት ለመመለስ ነው ስለማለታቸው አልጀዚራ ምንጮችን ጠቅሶ ባወጣው ዘገባ ያትታል። በአሜሪካ ከተደረገው የታሪፍ ማስተካከያ በኋላ የሀገር ውስጥ ምርት በ3 በመቶ ጭማሪ አሳይቷል። እዚህ ለሚያመርቱ ድርጅቶችም 21 በመቶ የነበረውን የኮርፖሬት ታክስ ወደ 15 በመቶ ዝቅ ለማድረግ የቀረበውን ምክረ ሐሳብ ያጤነው እንገኛለን ሲሉም ነው በእድገት አመላካች ቡድን ለቀረበው ሪፖርት ምላሽ ለመስጠት የሞከሩት። ለዚህ ሁሉ ችግር የዳረገን በባይደን ያስተዳደር ጊዜም ኢኮኖሚው ላይ የተፈጠረው ስብራት ነው ሲሉ ደጋግመው የሚሞግቱት ፕሬዝዳንት ትራምፕ በሚቀጥለው ሳምንት በአሜሪካ
ታሪክ ውስጥ ያልታየም ያሉትን የንግድ ታሪፍ ቅናሽ ለማድረግ መወሰናቸውን የጨመሩት ወደ አሜሪካ የሚመጡ መዋለ ንዋያቸውንም ፈሰስ ለሚያደርጉ ልዩ ድጋፍ አለን ሲሉም በዋናነት ቾባኒ የተሰኘውን ድርጅትና ዋና ስራ አስፈጻሚ ቱርክ አሜሪካዊውን ሐምዲ አሉካያን አመስግነዋል። ቾባኒ በአሜሪካ ውስጥ በአጠቃላይ 1.7 ቢሊዮን ዶላር ኢንቨስት ያደረገም 1.2 ቢሊዮን ዶላር ሮም ላይ ሌላም ብዙ ድርጅት ስለመሆኑ ልብ ይሏል። ለመሰል ድርጅቶች አሜሪካ ላይ መዋለ ንዋያቸውን ለሚያፈሱት ሁሉም በታሪክ አይተውት የማያውቁትን የንግድ ቅናሽ ስርዓት እየዘረጋን ነው የሚሉት ዶናልድ ትራምፕ ለዚህ ደግሞ ጊዜ ያስፈልገናል ትልቁ ነጥባቸው ነው። በብዙ ዝግብና ውጣ ውረድ የዋይት ሃውስን መንበር የጨበጡት ፕሬዝዳንቱም ከግራም ከቀኝም የሚደርስባቸውን ወቀሳም ጆሮ ዳባ ልበስ ብለው ሌላኛውን የ100 ቀን ጉዞ ጀምረዋል። ከቅድመ ስልጣን ፉክክር ጀምሮ ዛሬም የሰላ ትችትን የሰነዘሩት የቀድሞዋ ምክትል ፕሬዝዳንት ካሚላ ሃሪስም ዳግም አዲስ ሐሳብ አዲስ መንገድ ይዘው ብቅ ብለዋል። ከእቶን እሳት ከጦር መሳሪያው ፍጅትን በላይ የዓለም ሀገራትን እያመሰ ያለው የትራምፕ አዲሱ የኢኮኖሚ ሽቅድምድም ሩጫም ከውስጣቸውም ጀምሮ ተቃውሞን እያስተናገደም አሁንም ጉዞውን ቀጥሏል። የዶናልድ ትራምፕ የንግድ ታሪፍ በሴኔቱ ተቀባይነት አጣ። 100 ቀናትን በተሻገረው የዶናልድ ትራምፕ የነጩ ቤተ መንግስት ቆይታ የአሜሪካ ኢኮኖሚ መንገራገጭ አጋጥሞታልም ተብሏል። ዶናልድ ትራምፕ ይህንን ክስ በማጣጣል የቻይናን የንግድ ክፍተት የሚተኩ ሀገራትን ፍለጋ እያማተሩ ይገኛሉ። ጸጋይ ንጉስ እንደሚከተለው አዘጋጅቶታል። የአሜሪካ የላይኛው ምክር ቤት ወይንም ሴኔት በመባል የሚታወቀው የትራምፕን ታሪፍ ለማገድ የቀረበውን ጥያቄ ውድቅ አድርጓል። በሴኔቱ 3 የሪፐብሊካን ሴናተሮች ሳይቀሩ ከዲሞክራቶች ጎን በመሆን የትራምፕን የንግድ ፖሊሲ ለመቃወም ውሳኔ መስጠታቸውም አነጋጋሪ ሆኗል። ሴኔቱ ፕሬዝዳንት ዶናልድ ትራምፕ የንግድ ጦርነቱ በኢኮኖሚው ላይ የሚያሳድረው ተጽዕኖ በብዙ ጎን ስጋቶች እንዳሉትም አመልክቷል። ኮንግረሱ ውሳኔውን ለመቀልበስ 49 ለ49 ድምጽ የሰጠ ሲሆን ለዚህም እንደ ምክንያት የሚጠቀስ በትራምፕ ታሪፍ ምክንያት የአሜሪካ ኢኮኖሚ ከ3 ዓመታት በኋላ ለመጀመሪያ ጊዜ መንሸራተቱን የሀገሪቱን ስታቲስቲክስ ባለስልጣን መረጃ ዋቢ በማድረግ ሴናተሮች ይገልጻሉ። የኦሪገን ተወካይ የሆኑት የዲሞክራቲክ ሴናተር ሮን ዋይደን በዚሁ በትራምፕ የታሪፍ ውሳኔ ላይ በሰጡት ቃል ትራምፕ አስተዳደር በታሪፍ እብደት ውስጥ ሆኖ የአሜሪካን ኢኮኖሚ የበይ ተመልካች የማድረግ አዝማሚያ ላይ ይገኛል ሲሉ በጽኑ ተቃውመውታል። በኮንግረሱም ሆነ በሴኔቱ የተሰየሙት ተወካዮች ትራምፕ በቻይና ላይ የጣሉትን 145 በመቶ ቀረጥ ጨምሮ የሚያወጡት ከፍተኛ ታሪፍ አሜሪካን ወደ ውድቀት ሊወስድ ይችላል የሚል ፍራቻን አንጸባርቀዋል። የአሜሪካ የንግድ ሚኒስቴር ባወጣው መረጃ ኢኮኖሚው በአመቱ የመጀመሪያዎቹ 3 ወራት ውስጥ በ0.3 በመቶ ቀንሷል ማለቱ ደግሞ ጉዳዩ ከፍተኛ ታሪፍ ለተጣለባት ቻይናና ሌሎች በርካታ ሀገራት ብቻ ሳይሆን ለራሷ ለአሜሪካም ተጽዕኖ ይከፋ እንደሚሆን ይታሰባል። ታዲያ በኮንግረሱና በሴኔቱ ጥሩ አቀባበል ያልጠበቃቸው ትራምፕ የታሪፍ ፖሊሲያቸውን ወደ ንግድ ስምምነቶች ለመቀየር እየጣሩ እንደሆነ የአልጀዚራ ዘገባ አመልክቷል። ፕሬዝዳንቱ ከህንድ፣ ደቡብ ኮሪያና ከጃፓን ጋር ጠለቅ ያለ የንግድ ስምምነቶች ለማድረግ ማሰባቸውም የዚሁ ማሳያ እንደሆነ ነው የተገለጸው። ትራምፕ ከኒውስ ኔሽን ቴሌቪዥን ጋር በነበራቸው ቆይታ ከ3ቱ ሀገራት ጋር ስምምነቶችን መቼ እንደሚያሳውቁ ተጠይቀው በሰጡት ምላሽ ከነሱ ጋር ጥልቅ የሆነ ባለብዙ ወገን ስምምነቶች አሉን ብለዋል። ትራምፕ የነዚህን ሀገራት ስምምነት ሲገልጹ ምንም እንኳን ዋሽንግተን ለጦር ኃይላቸው በሰው ኃይልም በፋይናንስ ድጋፍም ከፍተኛ ዋጋ እየከፈለች ቢሆንም በንግድ ግንኙነታችን ላይ የተፈጠረውን ብዥታ ለማጥራትና በታሪፍ የተጣለባቸውን ክፍያ ወደ ድርድር ለመቀየር እየሰራን ነው ብለዋል። ደቡብ ኮሪያና ጃፓን በፓሲፊክ ቀጠና ቢጫ ባህር ከአሜሪካ ጋር ሁሉን አቀፍ ወዳጅነት ያላቸው ሲሆን በልዩነት ደግሞ የጋራ ጠላታቸው የሆነችውን ሰሜን ኮሪያንና ቀጠናውን ለብቻዋ ልትቆጣጠር ትችላለች በማለት ስጋት የሆነችባቸውን ቻይናን ለመገዳደር ወታደራዊ ትብብር ያደርጋሉ። ከህንድ ጋር ደግሞ በተለይ በፓሲፊክ ቀጠናና በኤሲያ የቻይና እድገት የሚያሳስባት አሜሪካ ህንድን አማራጭ የቻይና የጉዞ መቀልበሻ አጋር አድርጋ መቁጠር ከጀመረ ሰነባብታለች። ለዚህም ይመስላል ዶናልድ ትራምፕ ከቻይና በታሪፉ ምክንያት የሚያጡትን የንግድ አጋርነት ከህንድ፣ ደቡብ ኮሪያና ጃፓን ለማግኘት አዲስ ድርድርና ስምምነት እንደሚጀምሩ መግለጻቸው። በቱርክዬ ኢንቨስትመንት የዓለም አቀፍ ካፒታል ገበያ ስራ አስኪያጅ ሳን ማኑኪያን ከአናዶሉ ጋር በነበራቸው ቆይታ ህንድ በአጭር ጊዜ ውስጥ ቻይናን ለመተካት አትችልም ብለዋል። ከህንድ በተጨማሪ ደቡብ ኮሪያና ጃፓንም ቢሆኑ ተደምረው የቻይናና አሜሪካን የንግድ ልውውጥ ሊሞሉ እንደማይችሉ አንስተው ይልቁንም ይህ የንግድ ጦርነት በአሜሪካና ቻይና መካከል ተካሮ ከቀጠለ ሁለቱንም ሀገራት ሊጎዳ ይችላል ሲሉ ገልጸዋል። በቱርክዬ የቡርሳ ኡሉዳግ ዩኒቨርሲቲ
ዩኒቨርሲቲ የኢኮኖሚክስ ረዳት ፕሮፌሰር ፊሊስ ኤሊርማዝ የዩናይትድ ስቴትስ የመጨረሻ ግብ ቻይናን በሆነ መንገድ ማደናቀፍ ሊሆን ይችላል። ምክንያቱም ሀገሪቱ በአርቲፊሻል ኢንተለጀንስ ፈጣን እድገት ስላስመዘገበችና ከአሜሪካ ጋር ያላት ሁሉን አቀፍ ተገዳዳሪነት በፈጣን እድገት ውስጥ መሆኑ አሜሪካን ስላሰጋት የመጣ ውሳኔ መሆኑንም አንስተዋል። በመሆኑም ይላሉ ምሁሩ ዋሽንግተን የአቅርቦት ሰንሰለቷን ለማብዛት ስለፈለገች ብቻ ህንድ ቻይናን ባጭር ጊዜ ውስጥ ልትተካችልም ሲሉ አብራርተዋል። በሀገር ውስጥም በውጭም በታሪፉ ጉዳይ በመቶ ቀናት የስልጣን ጉዟቸው ከፍተኛ ተቃውሞ የቀረበባቸው ዶናልድ ትራምፕ ግን አሁንም ከአቋማቸው ዝንፍ የሚሉ አይመስሉም። ይልቁንም አሜሪካን ወደ ታላቅነቷ በድጋሚ ለማምጣት እየሰራሁ ነው በማለት ትችቶችን ያጣጥላሉ።